በስጋችን ምኞት በፊት እንኖር ነበር። እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበርን። ርዕሴ እዚህ ጋ ነው። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እግዚአብሔር አባትና አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ስለዚች ምሽት እናመሰግናለን። የዘላለም ቅዱስ ጌታ እግዚአብሔር ሆይ ፈቃድ ሆኖ ይህን ጉዳይ በልቤ ታስቀምጥ፣ ለእኔም ለሕዝብም የሚተርፍ ነገር እንዳለ እግዚአብሔር የዘላለም አምላክ ያንተ ፈቃድ ሆኗልና በጌታ በኢየሱስ ክርስቶስ ስም በዚህ ዛሬ በምንጀምረው ፕሮግራም እንድታስተምረን፣ እንድትረዳን፣ መገኘት በመካከላችን እንደሆን ፈቃድ በሕይወታችን እንድገለጥ የምህረት ኃይል እንዲያገኘን የምህረት ብዛት በሕይወታችን ላይ እንድገለጥ በጌታችን በኢየሱስ ክርስቶስ ስም ሁሉን አደራ ሳልፈን ላንተ ሰጠን። በአንተ እንጀምራለን። እርዳታ አይለይ። ፈቃድ በመካከላችን ይፈጸም። ስለ ሁሉ ክብር ላንተ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ አሜን። ርዕሱ የእግዚአብሔር ምሕረት የሚል እጅግ በጣም ሰፊ ክፍል ስለሆነ እኔ ግን ጥቂት ነገር እግዚአብሔር በገለጠልን ጥቂት ነገር አወራለሁ። አሁን ያነበብነው ክፍል የኤፌሶን መጽሐፍ ብዙ ነገር የያዘ ክፍል ነው። ሙሉ ሀሳቡ ሰው ውስጥ ያለውን ማብራራት አይደለም የኔ ሀሳብ፣ ግን መነሻ ግን እንነጋገራለንና በምንማረው በዚህ ትምህርት ውስጥ ይዘቱ በአጠቃላይ ይሄ ይመስላል። ይዘቱ ምን ይይዛል? መግቢያን ይይዛል። መግቢያ ስር የማነሳቸው ነገሮች ምሕረት ማለት ምን ማለት ነው፣ ትርጉሙን ከመጽሐፍ ቅዱስ አንጻር የተለያዩ ቨርሶችን በማየት ትርጉሙ ምንድን ነው የምለውን እናያለን። ምሕረት የእግዚአብሔር ባህሪ መሆኑንም እናያለን። ምሕረት ክርስቶስ ራሱ መሆኑንም እናያለን። በሌላ ደግሞ ምሕረትና ጸጋ እናያለን። ምሕረትና ጸጋ። ሌላም እንደ ርዕስ አድርጌ የማነሳው ምሕረትና እውነት ወይም እውነትና ምሕረት። ከዛ እንደ አራተኛ ርዕስ ብዬ ያዝኩት ምሕረት የተሞላ ሕይወትና መገለጫዎቹ። ምሕረት የተሞላ ሕይወትና መገለጫዎቹን እናያለን። ምሕረትና አገልግሎት በሚል እግዚአብሔር ከረዳን በዚህ ለማጠናቀቅ ነው ማስበው። በመሃል
ክብር ለአምላካችን ለእግዚአብሔር። ስለዚህ ዛሬ በመነሻ ስነሳ ምሕረት አጠቃላይ በምናይበት ጊዜ መጽሐፍ ቅዱስ አጠቃላይ የሚያወራው የምናገረው ከዘፍጥረት እስከ ራእይ አጠቃላይ የመጽሐፍ ቅዱስ ኮንቴንት ወይም ቴማቲክ ኤሪያ ቴማቲኩ የባይብል ስክሪፕት ቴማቲኩ ሜርሲ ነው፣ ምሕረት ነው። ይህንን ለምን እንደዚህኛ በኋላ ነስዋል። ስለዚህ ይህን ትምህርት በሚዘጋጅበት ጊዜ ስለ ምሕረት ይህን ትምህርት ስንማር ይጠቅመናል፣ ከዚህ ይሄን ነገር እናገኛለን ብዬ ያስቀመጥኩት እንደ ዓላማ ያስቀመጥኩት 3 ነገሮች የዚህ ትምህርቱ ስለ ምሕረት መማር የሚጠቅመው ወይም መጽሐፍ ቅዱሳዊ ምሕረት ትርጉሙን ማወቅ ለዚህ ይረዳናል ብዬ ያስቀመጥኩት አንደኛ የእግዚአብሔርን ባህሪ በትክክል እንድንረዳ ያደርገናል ብዬ አስባለሁ። የእግዚአብሔርን ባህሪ እንድንረዳ ከተረዳነው የተጨማሪ ነገር ይሰጠናል የሚል እምነት አለኝ። ሁለተኛ ለሰው ልጆች ያለውን ርኅራኄ እግዚአብሔር ማለት ነው። እግዚአብሔር ለሰው ልጆች ያለውን ርኅራኄ የተሞላውን ፍቅሩን እንድናውቅ ያግዘናል የሚል ነገር ይዣለሁ። 3ኛ ደረጃ እንዴት ከእግዚአብሔርም ከሰዎችም ጋር መኖር እንችላለን። በእግዚአብሔር ቤት ውስጥ በምንኖርበት ጊዜ በእግዚአብሔር ቤት ውስጥ እንደ ክርስቲያን እግዚአብሔር ከሱ የምንጠብቀውን ሕይወት ኖሮ የሚያልፍ ክርስቲያን ከሱ ሕይወቱ ከሰው ከእግዚአብሔር ጋር እንዴት ይኖራል የሚለው ያስረዳል ብዬ ይዣለሁ። ስለዚህ ይሄን ብዬ ቀጥታ ወደ ትምህርት ሲሄድ መግቢያውን ነው እያወራሁ ያለሁት። መግቢያውን የጀመርኩት መግቢያው ላይ ቅድም ያነበብኩት ኤፌሶን መጽሐፍን አንዳንድ ነገሮችን ስንወስድ ቁጥር 1 እና 2 ላይ እንደዚህ ይላል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። አሁን ጳውሎስ የኤፌሶን ሰዎች ከእግዚአብሔር የተደረገው ምሕረት ክርስቶስ ኢየሱስን ከማግኘታቸው በፊት የነበሩበትን ስደት በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላቸዋል። ሙታን ነበራችሁ፣ ከፍጥረታችሁ የቁጣ ልጆች ነበራችሁ ይላቸዋል። ሙታን ነበራችሁ፣ ከፍጥረታችሁ የቁጣ ልጆች ነበራችሁ። ፍርድ ስር ነው ያላችሁት። ተፈርዶባቸዋል፣ አልግባም ተወስኗል። በዚህ አይነት ፍርድና ውሳኔ ስር እያላችሁ በጣም የሚወደው ቁጥር 4 ነገር ግን ይላል። አሜን አሜን። ሙታን ነበራችሁ። ለምን? ከበደላችሁ የተነሳ ከፍጥረታችሁ የቁጣ ልጆች ነበራችሁ። እናንተ ከሰራችሁትን ይልቅ ከፍጥረታችሁ ከአዳም ስለመጣችሁ በኃጢአት መስመር ውስጥ ስለገባችሁ የቁጣ ወይም የፍርድ ስር ያላችሁ ሰዎች ናችሁ። ነገር ግን ቁጥር 4 እግዚአብሔር በምሕረቱ ባለጠጋ ስለሆነ ይላል። ይህንን በደንብ ነው የምናወራው። በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆነ ጊዜ ከክርስቶስ ጋር ሕይወትን ሰጠን። ሃሌሉያ! የተደረገልንን ያወራል። ከእግዚአብሔር ምሕረት የተነሳ የተደረገልንን ነገር በደንብ አድርጎ ያወራል። ምንድን ነው? በምሕረቱ ባለጠጋ ስለሆነ ከልጁ ከኢየሱስ ክርስቶስ ጋር ሕይወት የሰጠን የእግዚአብሔርን ሕይወት እንድንካፈል አደረገን። ይሄ ምሕረት ባለጸጋ የሆነበት ምሕረት ምንድን ነው? ምን ለማለት ፈልገው ነው? ይሄ ስል በምሕረቱ ባለጠጋ ስለሆነ ይልና ከዛ ድቅ ብሎ ደግሞ የጸጋውን ባለጠግነት ያሳይ ዘንድ ይላል።
ክብር ለአምላካችን ለእግዚአብሔር ይሁን። አሜን አሜን። በበደላችሁና በኃጢአታችሁ ሙታን ነበራችሁ የሚለው መንፈሳዊ ሞትን ያሳያል። ሥጋ ለብሶ እያለ ሰው ሱፍ ለብሶ ከረባት ለብሶ በሚዲያ እያያችሁ የተከበሩ እየተባለ በመጽሐፍ ቅዱስ እይታ በእግዚአብሔር መንግሥት እይታ ደግሞ ሙት ሆኖ መኖር ይችላል። ከበደል የተነሳ ሰው ምሕረትን ካላገኘ የእግዚአብሔር የጸጋው ባለጠግነት ካልተገለጠለት የተከበሩ ሙታን ናቸው። መንፈሳዊ ሞት ነው ጳውሎስ እየተናገረ ያለው፣ የኤፌሶን ጸሐፊ እየተናገረ ያለው። ኢሳይያስ 59:2 ላይ እንደዚህ ነው የሚለው፣ በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ ከዚህ የተነሳ ከእግዚአብሔር ጋር ያላችሁት ግንኙነት ተቋርጧል ይላል ኢሳይያስ ሲናገር። ከዚህ የተነሳ እግዚአብሔር ወደ እግዚአብሔር ብትጮኹ አይሰማም፣ ብትለምኑት አይመልስም። አምላኬ አምላኬ ብትሉ አይሰማም፣ ብትጾሙ አይሰማም። ለምን? በደል አለ፣ ኃጢአት አለ። ኃጢአት ወገኖቼ ሰውንና እግዚአብሔርን ይለያል። ሰውንና እግዚአብሔርን ከመለየቱ የተነሳ ከእግዚአብሔር የተለየ ሰው ደግሞ ምንድን ነው የሚባለው? በመጽሐፍ ቅዱስ ሙት ይባላል። እየበላ እየጠጣ ስራውን ሰርቶ እየዋለ ንግዱን እየነገደ ቢሮ ገብቶ እየሰራ ሙት ሆኖ ሰው መኖር ይኖራል። ከእግዚአብሔር ጋር ያልታረቀ ሰው፣ የእግዚአብሔር የጸጋው ባለጠግነት ያልተገናኘው ሰው፣ የእግዚአብሔር ምሕረት ያላገኘው ሰው ምንድን ነው? እሱ የሞተ ነው። እሱ የሞተ ነው። የሞተ ሰው ደግሞ መገለጫው ምንድን ነው ብለን ብንል ጳውሎስ እዛ በኤፌሶን ምዕራፍ 2 ላይ እናንተ በዚህ ዓለም እንዳለው ኑሮ ይላል የሥጋችሁን ፈቃድ እያደረጋችሁ ትኖራላችሁ። የሞተ ሰው ኃጢአት ለማድረግ አይሰስትም። የሞተ ሰው ኃጢአት ለማድረግ ብዙም አይጨንቁም። ምናልባት ይሉኝታ ስለ ሰው ካሰበ በቀር ተደብቆ ያደርጋታል እንጂ አይተዋትም። ከሰው ጋርና ግንኙነቱ ከእግዚአብሔር ጋር ያለው መስመር ግን የተቋረጠ ነው። ከዚህ የተነሳ በዓለም ይላል በዓለም እንዳለው ነገር ባለፈው ስለ ዓለም ምንድን ነች የምለው ፓስተር ብዙ ስላስተማረን ዓለም በአንደኛ ዮሐንስ ምዕራፍ 2 ከቁጥር 15 እስከ 16 ያለው ማየት ትችላላችሁ። የሥጋ አምሮት፣ የሥጋ ፈቃድ ማድረግ ይሄ ዓለም የሚለው ይሄንን እያደረጋችሁ ነው ያላችሁ። ለምን? የሞተ ሰው ይሄን እያደረገ ይኖራል። ሕይወት ስለሌለው ከእግዚአብሔር ጋር ያለው ሕይወቱ የተቋረጠ ስለሆነ በዓለም ያለውን ነገር የገንዘብ አምሮትን ብርን ለማግኘት ሰው የሚገድል ምንም አይመስልም። መገለጫው ነው። የሥጋችሁን ፈቃድ እያደረጋችሁ ትኖሩ ነበር ይላል። ከፈለገ ያመነዝራል። ለምን? የሞተ ነው። ከፈለገ ይሰርቃል፣ ከፈለገ ጉቦ ይቀበላል፣ ሙስና ይቀበላል። ለምን? የሞተ ነው። መገለጫው ነው። ይህን ሁሉ የሚያደርግ የሞተ ሰው ነው። ይሄ ብቻ አይደለም። ሌላ ደግሞ መገለጫውን ስናገር የሞተውን ሰው ባህሪ ስናገር በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ትኖሩ ነበር ይላል። ይሄ ምን ማለት ነው? የሚቆጣጠራችሁ የሚገዛችሁ የሰይጣን ቁጥጥር ስር ነው ያላችሁት። መንግስት አለ፣ መንፈስ አለ። በመንፈስ ቁጥጥር ስር ነው ያላችሁት እያለ ነው ያለው። የሙታን መገለጫ ራሳቸው ፈቃድ የላቸው፣ የሚገዛቸው ሌላ። የሥጋቸውን ፈቃድ ያደርጋሉ፣ ምንም ነገር የሚቆጫቸው ነገር የለም። እነሱን የሚገዛ ደግሞ የሚያታልል መንፈስ አለ፣ አታላይ። ሁለተኛ ቆሮንቶስ 4:4 ላይ
ሁለተኛ ቆሮንቶስ 4:4 ላይ ስናይ ለእነርሱም የእግዚአብሔር ምሳሌ የሆነው የክርስቶስ ክቡር ወንጌል ብርሃን እንዳይበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳውሯል ይላል። አሳውሯል በላቸውን ሐሳባቸውን ገዝቷል። ከዚህ የተነሳ የወንጌል ብርሃን ሊበራላቸው አልቻለም። እነሱ ያሉት በጨለማ ውስጥ ነው ያለው። እየገዛቸው እየተቆጣጠራቸው አይምሯቸውን የገዛ አለ። ሰው ምህረት ካላገኘ ከእግዚአብሔር ጋር ካልታረቀ ገዢው ሌላ ነው። በሌላ ቁጥጥር ስር ነው የምኖረው የምለውን ያሳያል። ስለዚህ እግዚአብሔር ነገር ግን ይላል እንደዚህ አይነት እየኖሩ ላሉ ሰዎች በምህረትን ሳያገኙ የፈለጉትን እያደረጉ ከመኖራቸው የተነሳ አንድ ስም የተሰጣቸው ሙታን የሚል ስም የተሰጣቸው ሰዎች በዚህ አይነት እየኖሩ እያለ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር በምህረቱ ባለጠጋ ስለሆነ ነገር ግን የምለው ትልቅ የተስፋ ቃል ነው። ነገሮቹን ሰብቶ ደምድሞ ይመጣና ነገር ግን ብሎ ይነሳል። ትልቅ ተስፋ በፍርድ ስር ላለው ነገር ግን ተብሎ ነገሩ ሲጀመር ሲቀየር ጉዳዩ እንደተገለበጠ ይታወቃል። ሳሚ ስላለ ሊረዳን ይችላል። ፍርድ ቤት አንድ ሰው ወንጀለኛ ተብሎ በደለኛ ተብሎ ከተፈረደበት የመጨረሻ ይግባኝ እስከሚባልበት ከሄደ በኋላ የመጨረሻ ከላይ የተባለው ሰበር የሚባል ይመስለኛል። አተዛዛት ሰበር ከፈረደበት በኋላ ሞት ይገባሃል ብሎ ይወስን ሞት ይገባሃል ተብሎ የተወሰነበት ወይ ደግሞ ዕድሜ ልክ ተብሎ የተወሰነበት ሰው ፍርዱን ይቀበልና ወደ እስር ቤት ገብቶ ከመኖር ውጭ ሌላ አማራጭ የለም። የመጨረሻ ውሳኔ ነው። ከሕገ መንግሥቱ የተነሳ ሕገ መንግሥቱ ከመደነግገው እንዲህ ያደረገ እንደዚህ ይገባል ብሎ ከወሰነው ውሳኔ የተነሳ ማንም ያንን ሊሽር አይችልም። ለምን? ፍርድ ቤት ወስኖበታል። ያ ሰው ወጥቼ ኖሬ እንዲህ አድርጌ አግብቼ እነዚህ ልጆች ወልጄ ስራ ሰርቼ የሚል ተስፋ የለው። ነገር ሁሉ የጨለመ ነው። አንዳንድ ጊዜ ደግሞ ምን ይሆናል? ሰውየው ተስፋ ቆርጦ እያለ ፍርድ ተፈርዶብኛ እኔ ዕድሜ ልክ እስረኛ ነኝ ብሎ እስር ቤት ገብቶ እያለ ምህረት የሚባል ደግሞ ከመንግስት ስንሰማለን። አንዳንዴ እንደዚህ አይነት ፍርድ የተወሰነበት ሰው ድንገት ፕሬዚዳንቱ ሲፈርድ እንዲለቀቅ ተብሎ ሲወሰን አስቡ ወገኖቼ፣ ምንም ተስፋ የሌለ ሰው በሄዶ ቤቱ ተንኳክቶ የታሰረበት ስፍራ ሄዶ ተጠርቶ አንተ ምንም ተስፋ የሌለህ ወንድም ፕሬዚዳንቱ ፈርሞ እንድትወጣ ተወስኖልሃል። አንተ ከዚህ በኋላ ከዚህ ኃጢአት ከዚህ በደል ነፃ ነህ ብባል የሚሰማውን ስሜት ይሁ ምህረት ምንድን ነው የሚለውን እንድታስቡ ስለፈለኩ ነው ወገኖቼ። ምናልባት እሱ የዕድሜ ልክ ወይ የሰባ ወይ ሰማንያ ልክ ማክሲመም ቢሄድ የሚታሰርበት እስራት ነው። ኃጢአት ግን ሰውና እግዚአብሔርን ለይቶ በዚህ ምድር ብቻ ከእግዚአብሔር ጋር መኖርን ሳይሆን ከዛ በኋላ ወዴት ይሸኛል? ወደ ሲኦል ነው የምንልከው። ለሰይጣንና ለተከታዮቹ ወደ ተዘጋጀው ስፍራ ነው የምንልከው። እግዚአብሔር ግን በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከሰማይ ሰማያት ልጁን ኢየሱስ ክርስቶስ ላከው። የምህረት ትርጉም ይሄ ነው። ምህረት ልጁን ላከው።
ስለዚህ በምህረቱ ባለጠጋ ስለሆነ ይህን ቃል ገና ነው ማጠናው። በምህረቱ ባለጠጋ ስለሆነ ምንድነው ያደረገው? ባለጠግነቱ እኛ ባለጠጋ ከኪሱ የሆነ ነገር አውጥቶ ለድሃ እንደምንሰጥ አይደለም። ባለጠጋ እስኪ እቺ ነገር ቤት ስራበት ብሎ ለልጁ ሊሰጥ ይችላል። እስኪ መኪና ብሎ ሊሰጥ ይችላል። እንደሱ አይደለም። አብ ወልድ መንፈስ ቅዱስ ተስማሙ። ኢሳይያስ 53 አብ ወልድ መንፈስ ቅዱስ ተስማሙ። እግዚአብሔር በአንድያ ልጁ ላይ ወሰነ። አንድያ ልጁ ለምን? ምህረት ልሰጥ፣ ባለጠግነቱን ልገልጥ። ክብር ለጌታ ለኢየሱስ ይሁን። ስለዚህ እግዚአብሔር ነገር ግን ብሎ ሲነሳ ትልቅ ተስፋውን ነው ይዞ የተነሳ። ጣልቃ ገብነትን ነው። ጣልቃ ገብነትን ሞት ወደ ሞት እየገሰገሰ ያለውን ሰው፣ ወደ ጥፋት እየገሰገሰ ያለውን ሰው የምታደግ ጣልቃ ገብነት የእግዚአብሔር ኢንተርቬንሽን ገብቶበት ልጁን ኢየሱስ ክርስቶስን የመስጠት ትርጉም እሱ ምህረት ይባላል። አሜን አሜን። ክብር ለኢየሱስ ይሁን። ከልጁ ከኢየሱስ ክርስቶስ ጋር ሕይወትን ሰጠን። ምህረት ነፃ ማውጣት ብቻ አይደለም። ነገር ከልጁ ከኢየሱስ ክርስቶስ ጋር ከከሌ ጋር አልተባለም። ጻድቅ ከተባሉ ሰዎች ጋር አልተባለም። ወገኖች ከልጁ ከኢየሱስ ክርስቶስ ጋር ሕይወትን ሰጠን። ይህ ብቻ አይደለም። እዚህ ምድር እያለ ከሱ ጋር በሰማያዊ ስፍራ ከሱ ጋር አስቀመጠን። እኛ የተረፈነው ይሁን የእግዚአብሔር ኢንተርቬንሽን ምህረት። ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። ስለዚህ እንዴት አድርገን ምህረትን ዲፋይን እናድርገው የሚለውንም ደግሞ ለማየት ሞክሩ። ዴፊኒሽን እንግዲህ መግቢያ ነው ብለን ዛሬ ያወራንበት መጽሐፍ ቅዱስ ምህረትን ምን ማለቱ ነው? የተለያዩ ቋንቋዎች እንዴት ነው ብዬ መጽሐፍ ቅዱስ ወደ ተጻፈበት ቋንቋዎች ለመሄድ ሞክራለሁ። አንደኛው በብሉይ ኪዳን መጽሐፍ ቅዱስ የተጻፈው በምንድን ነው? በዕብራይስጥ አይደል? በዕብራይስጥ ምህረት ምን ማለት ነው የምሉን ስፈልግ ሶስት ቃላቶችን ይጠቀማል። ራካም የሚል በእንግሊዝኛ RECHEM። ይሄ ምንድን ነው የሚያሳየው? ራካም ማህፀን የሚል ትርጉም ነው ያለው። ከሱ ቃል ጋር የቃሉ ኦሪጂን አንድ ነው። ማህፀን የእናት ማህፀን ከምለው ጋር ተመሳሳይ ግንድ ያለው ቃል እንደሆነ ይናገራል። ይሄ ደግሞ ምንድን ነው የሚያሳየው? እናት ልጇን በማህፀን ውስጥ የምትጠብቅበትንና የምትንከባከበው ጥልቅ ፍቅርና እንክብካቤ ጋር ያገናኛል። ምህረት ራቅም የሚለው ምህረት የሚለው ቃል እናት ለሆዷ ውስጥ ላለው ጽንስ የምታደርገውን ጥንቃቄ፣ እንክብካቤ፣ ተስፋ የሌለውን ምን ማለት ራሱን የማያውቀውን አቅም የሌለው ነገውን አስባ በሆዷ ውስጥ ላለው እንደፈለገች እንደማትበላ እንደፈለገች እንደማትሮጠው እንደማትሄደው የምታደርግለትን እሱን ጥንቃቄ፣ እንክብካቤ፣ ፍቅር ይገልጻል። እናቶች ይረዱታል ከኛ በላይ። ይህንን ነው የሚገልጸው። እርዳታ፣ እንክብካቤ፣ ፍቅር፣ ርኅራኄ። እናት ለምን ነው የምትሰማው? ሆዷ ውስጥ ጽንስ
በሚገላበጥበት ጊዜ እጅግ ደስ እንደምላት ነው ከባለቤት ይዘው። ክብር ለአምላካችን ለእግዚአብሔር ይሁን። ሁለተኛው የዕብራይስጥ ቃል ምህረት የምንተረጎምበት ኖርማሊ ለየብቻ የተለያየ ቃል ሰጥቶ ሳይሆን አንድ ላይ የእነዚህን ትርጉም ነው የሚይዘው ነው ብለው ያነበባቸው መጽሐፎች። ስለዚህ ሁለተኛው ሄሴድ ይላል። ሄሴድ CHESED ይላል። ይሄ ደግሞ ምንድን ነው የሚያሳየው? የማይለወጥ ፍቅር ወይም ታማኝ ፍቅር ወይም የቃል ኪዳን ታማኝነት ተብሎ ሊተረጎም ይችላል። በእኛ ቋንቋ በጣም የተቸገረ ፍለቱን ለመናገር ወደ አማርኛ ለማምጣት ቃላቶች በእንግሊዝኛ በጣም ውስጥ ይገላበጥና አማርኛው ይላል። ስለዚህ አሁን ይሄ ምንድነው? የማይለወጥ ፍቅር፣ ኮንዲሽናል ያልሆነ ነገሮቹ የሆነ ነገር ሲሆን አብሮ የማይሆን በምክንያቶች ላይ ያልተመሰረተ ፍቅር፣ ታማኝ ፍቅር፣ የቃል ኪዳን ታማኝነት የእግዚአብሔርን ባህሪ ነው የሚያሳይ። ሶስተኛው የዕብራይስጥ ቃል ቻናን ይላል። ቻናን የምለው ደግሞ በእንግሊዝኛ የምትይዙ CHANAN ቻናን። ይሄ ደግሞ ቻናን የምለው ደግሞ ምንድነው ትርጉሙ? የማይገባ ክብር ከበላይ አካል ማግኘት። ክብር ለኢየሱስ። የማይገባ ክብር ከበላይ አካል ከሱ ከሚበልጥ ደረጃ ካለው ማግኘት ይላል። ይሄ የእግዚአብሔር ምሕረት ለማይገባው በነፃ መሰጠቱ አመልካች እንደሆነ ያሳያል። ክብር ለኢየሱስ ይሁን። ለማይገባው ፍርድ ለተመረጠበት ሰው አንድ ጊዜ ጌታ ኢየሱስ ክርስቶስ ይህን ትርጉም ሳስብ እሱም ቃል ነው ያስብኩት። በመስቀል ላይ አብሮ የተሰቀሉትን ሰዎች ታስታውሳላችሁ። ወንበዴዎች ይላል። ስለሚገባቸው ሁለት ወንበዴዎች ከኢየሱስ ክርስቶስ ጋር በመስቀል ላይ ተሰቀሉ። ኢየሱስ ክርስቶስ ያለምንም ኃጢአት ሲሰቀል፣ እነሱ ግን የሚገባቸውን ፍርድ እየተቀበሉ እንደሆነ አንደኛው ተናግሯል። እኛ እኮ የሚገባንን ፍርድ እየተቀበልን ነው። ስለዚህ መሰቀል መሞት ይገባቸዋል። ግን ኢየሱስ እንዲህ አለ። በመስቀል ላይ ሆኖ እባክህ በመንግስት ያስበኝ ብሎ ሰውዬው በለመነ ጊዜ እንደዚህ ነው ያለ። በእንግሊዝኛ ነው የጻፍኩት። በእንግሊዝኛውን ስለወደድኩት ላንብብ። Truly I tell you, today you will be with me in paradise. ዛሬ ከኔ ጋር ወደ መንግሥተ ሰማያት ከኔ ጋር ትገባለህ። ይሄ ሰውዬ ማን ነው? ኃጢአተኛ ነው። እንኳን ሰማይ በሰው እንኳን የሚገባው እንደሆነ ከጎኑ ያለው ወንድሙ ጓደኛው እየነገረው ነው። የማይገባው ክብር ነው ጌታ ኢየሱስ ክርስቶስ ይዛው የሰጠው። ከኔ ጋር ዛሬ ወደ መንግሥቴ ትገባለህ። ስለዚህ ቻናን የምለው ከማይጠበቅ ከበላይ ክብርን ማግኘት፣ ተቀባይነትን ማግኘት ያመለክታል። ይሄ ከብሉይ ኪዳን ኮንቴክስት የዕብራይስጡ ቃል ምሕረትን የሚያስቀምጥበት ነው። ሁለተኛ እንግዲህ የግሪክ ቃል ነው። ግሪክ አዲስ ኪዳን የተጻፈበት የግሪክ ቃል እሱ ደግሞ እንደዚህ ይለዋል። ቃሉ ምሕረት የሚለው
ወይም በግሪክ ቃል ኤሌዎስ ይለዋል። ኤሌዎስ ELEOS ኤሌዎስ። ይሄ ደግሞ ምንድን ነው የሚያሳየው? ርኅራኄ፣ ማዘንን፣ ደግነትን ይገልጣል። ርኅራኄን፣ ማዘንን፣ ደግነትን ወይም በከባድ ችግር ውስጥ ላሉ ሰዎች የሚደረግ ርኅራኄ፣ አቅም ለሌላቸው፣ መፍትሄ ለሌላቸው የሚደረገው ርኅራኄ ይገልጣል ይላል። ኤሌዎስ የሚለው ቃል ለተጨነቁ ችግር ውስጥ ላሉት የሚደረገው ርኅራኄ ይገልጻል። ሌላ መጽሐፍ ቅዱስ በኋላ ላይ የተለያዩ ቋንቋዎችን ማየት ይቻላል። ላቲን የሚለውን ቃል አየሁት በማጠናበት ጊዜ ሚሴኮሪዲያ ይላል። ሚሴኮሪዲያ ይሄ ደግሞ ምንድነው? ቀጥታ ምለው ለተጨነቁ የሚራራ ልብ፣ ከልብ ጋር ያገናኛል። ከልብ ርኅራኄ ጋር ያገናኛል። ከልብ የሚመነጭ ርኅራኄ የሚለው ይላል። ሌላ ይህ ቃል እግዚአብሔር በሰው መከራ ላይ ያለውን ጥልቅ ስሜት ያንጸባርቃል። በተለይ ከዕዳ የተነሳ ችግር ውስጥ ጭንቅ ውስጥ ላለው ሰው ዕዳውን ከመክፈል ጋር ያለውን ርኅራኄ አድርጎ ይገልጻል። ዕዳ መክፈል፣ ነፃ ማውጣት ከምለው ትርጉም ጋር ይገናኛል ምሕረት። ስለዚህ ክርስቶስ ኢየሱስ ወደ እኛ እንግዲህ ሲወስደው ታስበው ዕዳችንን በመክፈል እውነተኛ ርኅራኄ፣ እውነተኛ ፍቅር የገለጠው ኢየሱስ ክርስቶስ ነው። ክብር ለኢየሱስ ይሁን። እንግዲህ በተለያዩ ቋንቋዎች ማየት ግድ ነው። በመል ትምህርት ስለሆነ እዚህ ውስጥ የገባው አጠቃላይ ከዲፊኒሽኑ አንጻር እነዚህ ነገሮች ጠቅለል አድርጌ እንደ ዲፊኒሽን እንግዲህ ሳስቀምጥ በመጽሐፍ ቅዱስ አገላለጽ ምሕረት ከጥፋታቸው የተነሳ ቅጣት ወይም ፍርድ ወይም ሞት የሚገባቸው በመከራ ውስጥ በእርዳታ ፍላጎት ያሉ ሰዎች ላይ የሚያሳየው ያልተገባ ደግነት። ያልተገባ የምትለው ከሰው እንድታሳምሩ ይፈልጋል። ምሕረት ከእሱ ጋር ትለብት ያልተገባ ደግነት፣ ርኅራኄ እንዲሁም ተግባር ፍቅርን ጨምሮ እግዚአብሔር የገለጠበት መሆኑን እንድንይዝ እፈልጋለሁ። ምናልባት እንግዲህ ለማየት ተቸኩይባችሁ ሆነ ያለ ካልተመቻችሁ። ስለዚህ ምሕረት ከጥፋታቸው የተነሳ ከበደላቸው የተነሳ የሚገባቸው ፍርድ ሞት፣ ጥፋት ሆኖ እያለ ቅጣት ወይ ፍርድ ሞት የሚገባቸው እግዚአብሔር ጣልቃ ገብቶ ፍቅርን ሲያሳይ፣ ደግነትን ሲያሳይ፣ ርኅራኄን ሲያሳይ፣ ይሄን ደግሞ ስሜት ብቻ ሳይሆን በተግባር እግዚአብሔር ሲገባበት ይሄን ሁሉ ያካተተ ምሕረት እንግዲህ ተግባር ምንድነው ብለው ክርስቶስን ከሰማይ ሰው አድርጎ በድንግል ማርያም እንድትወለድ ማድረግ የምሕረት መገለጫ አንዱ ይሄ ቃሉ ስናገር። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ይላል። እግዚአብሔር በምሕረቱ ባለጠጋ ስለሆነ ይሄ ርኅራኄ ገለጠልን። እግዚአብሔር በምሕረቱ ባለጠጋ ስለሆነ አንድያ ልጁን ኢየሱስ ክርስቶስን ስለኛ አሳልፎ ሰጠን። እግዚአብሔር በምሕረቱ ባለጠጋ ስለሆነ ይሄ ሁሉ ደግነት ገለጠልን። ባለጠግነቱ ክርስቶስ ኢየሱስን መስጠትን ያህል ሆነ። ቀንሶ መስጠት አይደለም፣ ያለውን መስጠት፣ አንድያ ልጁን መስጠት። ክርስቶስ ኢየሱስን ያሰጠው ምሕረት ነው። ይህን ምሕረት ደግሞ ለእኛ ሕይወትን ሰጠን። ክብር ለጌታ ለኢየሱስ ይሁን። ዮሐንስ ወንጌል ምዕራፍ 3:16 ታውቃላችሁ። እግዚአብሔር
እንዲያስ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። እግዚአብሔር ፍቅሩ የተገለጠው ከምሕረቱ የተነሳ ነው። እግዚአብሔር በሰው ልጅ ላይ ካለመጨከኑ የተነሳ ነው። ስለዚህ ወገኖቼ ይሄ ምሕረት ለሰው ሁሉ ዜናው ሊደርስ ይገባል። ላልደረሳቸው ሁሉ ሊደርስ ይገባል። እስረኛ ሁሉ፣ የሞት ፍርደኛ ሁሉ ከኃጢአት የተነሳ የምንደረገው ምሕረት ማወቅ አለበት። ምሕረት ለእኛ ሕይወት የሰጥቶነ። ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለጌታችን ለኢየሱስ ይሁን። ስለዚህ እግዚአብሔር በምሕረቱ ባለጸጋ ነው። ሰዓታችን ስለሞላ እዚህ አቆማለሁ። ከዚህ ደግሞ በሚቀጥለው እንቀጥላለን። እግዚአብሔር በምሕረቱ ባለጸጋ ነው። እግዚአብሔር መሐሪ ነው። እግዚአብሔር ምሕረት ውስጥ ወገኖች እንድትይዙልኝ የምፈልገው ቸርነት አለ። እግዚአብሔር ምሕረት ውስጥ ርኅራኄ አለ። እግዚአብሔር ምሕረት ውስጥ የሚገባንን ሳይሆን የማይገባንን ክብር ማግኘት አለ። የሚገባንማ ዋጋው የኃጢአት ዋጋ ሞት ነው። የኃጢአት ደሞዝ ሞት ነው። እግዚአብሔር ግን በምሕረቱ ባለጸጋ ስለሆነ ጣልቃ ገባልን። እንጸልያለን። በጌታ ፊት እንጸልያለን። ጌታን እናክብረው። አምላካችን እግዚአብሔር ስሙ የተባረከ ይሁን።